የቤት አከራዮች ጥሪ ቀርቦላቸዋል። ጥሪውን ተከትለው አከራዮች በፍጥነት መመዝገብ እንዳለባቸውም ተገልጿል። በሌላ በኩል ደግሞ የባንክ አካውንት በአንድ ላይ ሊሆን ነው ተብሏል። በዚህም መሰረት በበርካታ የባንክ ሂሳቦች ተበታትነው የሚገኙ የመንግስት ገንዘቦችን ወደ አንድ ቋት ይሰበስባል የተባለው የትሬዠሪ ነጠላ አካውንት ስርዓት መተግበር መጀመሩ ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከአከራይ ተከራይ ጋር በተያያዘ ያላችሁንም ተሞክሮ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የቤት አከራዮች ጥሪ ቀርቦላቸዋል። በዚህም መሰረት ቤት በማከራየት ገቢ የሚያገኝ የትኛውም ግለሰብ በታክስ ከፋይነት መመዝገብ እንዳለበት የገቢዎች ሚኒስቴር አስታውቋል። አከራዮች ከኪራይ ከሚያገኙት ገቢ ግብር መክፈል እንደሚጠበቅባቸው ነው ሚኒስቴሩ ያስታወቀው። ለዚህ ደግሞ አከራዮች መመዝገብ እንዳለባቸውና ማሟላት ያለባቸው ቅድመ ሁኔታዎች መኖራቸውን የገቢዎች ሚኒስቴር ገልጿል። በታክስ ከፋይነት ለመመዝገብ በባለስልጣኑ የተዘጋጀውን ቅጽ ሞልቶ ማቅረብና የማንነት አካላዊ መረጃ መስጠት ያስፈልጋል ተብሏል። በተጨማሪም የግለሰቡ የታደሰ የነዋሪነት መታወቂያ ወይም የግለሰቡን የግል መረጃ የያዘ ወቅታዊ የኢትዮጵያ ወይም የሌላ ሀገር ፓስፖርት ወይም የግለሰቡን የግል መረጃ የያዘ ጉርድ ፎቶግራፍ የተለጠፈበት ወቅታዊ የኢትዮጵያ ወይም የሌላ ሀገር የታደሰ መንጃ ፈቃድ ማቅረብም አስፈላጊ መሆኑ ተጠቅሷል። አመልካቹ ወይም ታክስ ከፋዩ ከ6 ወር ወዲህ የተነሳው ጉርድ ፎቶግራፍ መቅረብ እንዳለበትና አመልካቹ ለአካለ መጠን ያልደረሰ ግለሰብ ሞግዚት ከሆነ ደግሞ ይህንን የሚያረጋግጥ ከፍርድ ቤት የተሰጠ ማስረጃ ማቅረብ ይኖርበታል ተብሏል። ከላይ የተዘረዘሩ ማስረጃዎችን ማቅረብ እንደተጠበቀ ሆኖ ቤት በማከራየት ገቢ የሚያገኝ ግለሰብ የቤቱ ባለቤት ከሆነ የቤቱን ካርታ ወይም የተከራይ አከራይ ከሆነ ደግሞ ቤቱን የተከራየበትን ውል ማቅረብ ይኖርበታል ሲል ሚኒስቴር መስሪያ ቤቱ አስታውቋል። በሌላ በኩል ደግሞ የባንክ አካውንት አንድ ላይ ሊሆን ነው ተብሏል። በዚህም መሰረት በበርካታ የባንክ ሂሳቦች ተበታትነው የሚገኙ የመንግስት ገንዘቦችን ወደ አንድ ቋት ይሰበስባል የተባለው የትሬዠሪ ነጠላ አካውንት ስርዓት መተግበር መጀመሩ ተገልጿል። መንግስት ጠንካራና በአግባቡ የተደራጀ የፋይናንስ ስርዓት በመዘርጋት ከታክስና ታክስ ካልሆኑ ከእርዳታ ከብድርና ከሌሎች ምንጮች የሚሰበሰብ ሀብትን ወደ አንድ ቋት የሚሰበስበው ትሬዠሪ ሲንግል አካውንት በትግበራ ላይ መሆኑ ተገልጿል። ይህ የአሰራር ስርዓት በበርካታ የባንክ ሂሳቦች ተበታትነው የሚገኙ የመንግስት ገንዘቦችን ወደ አንድ ቋት የሚያመጣ መሆኑም ታውቋል። በገንዘብ ሚኒስቴር የትሬዠሪና የመንግስት ሂሳብ መምሪያ ኃላፊ ነጠሩ ወንዶሰን በተበታተነ የሂሳብ አያያዝ የሚከሰቱ ችግሮችን በማቃለል ዘመናዊ የመንግስት ጥሬ ገንዘብ አያያዝ አስተዳደር እንዲኖር አሰራሩ የሚያስችለው ብለዋል። ኃላፊዋ መንግስት የገንዘብ እንቅስቃሴውን ለማዘመን በጀመረው ጥረት ሂደቱን በዲጂታል ስርዓት ለመለወጥ አበረታች ስራ እያከናወነ እንደሚገኝ አስረድተዋል። የመንግስትን ሀብት ወጪ ቆጣቢ፣ ቀልጣፋና ውጤታማ በሆነ ስርዓት ማስተዳደር ሀገራዊ ግዴታችን ነውም ሲሉ ገልጸዋል። ይህ እውን እንዲሆን ደግሞ የትሬዠሪ ነጠላ አካውንት ስርዓት ቁልፍ ሚና አለው ሲሉም ተናግረዋል። በዚህም ዘመናዊ የመንግስት ጥሬ ገንዘብ አያያዝ ደግሞ ቀልጣፋ፣ ውጤታማ፣ ግልጽ እንዲሁም ተጠያቂነት የሰፈነበት የመንግስት የፋይናንስ አስተዳደር እንዲኖር የሚያስችል መሆኑን ጠቁመዋል። በኢትዮጵያ ብሔራዊ ባንክ የሞኒተሪና ፖሊሲ ትንተና ኃላፊ ወይንሸት ዘበርጋ በበኩላቸው መንግስት ለአጭር ጊዜ ብድሮች የሚያወጣቸውን ወጪዎች በመቀነስ ረገድ ከፍተኛ አስተዋጽኦ እንደሚያበረክት ጠቅሰዋል። በተጨማሪም የተናበበ የገንዘብና የፊስካል ፖሊሲ እንዲኖር ትልቅ አስተዋጽኦ እንዳለውም የሞኒተሪ ፖሊሲና ትንተና ኃላፊዋ ተናግረዋል። በሌላ በኩል ደግሞ የኢትዮጵያ አየር መንገድ በኤሌክትሪክ የሚሰሩ አውሮፕላኖችን ሊጠቀም መሆኑን አስታውቀዋል። የኢትዮጵያ አየር መንገድ በኤሌክትሪክ የሚሰሩ አውሮፕላኖችን አገልግሎት ላይ ሊያውል መሆኑን ያስታወቀው የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋል የሚያስችል የጋራ ስምምነት ተፈራርመዋል። ስምምነቱ ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉም በላይ
ላይ ለአየር ንብረት መጠበቅ የራሱ አስተዋጽኦ እንደሚያበረክት ከአየር መንገዱ የተገኘው መረጃ ያመለክታል። በሌላ መረጃ ደግሞ ከ343 ቢሊዮን ብር በላይ በዲጂታል የገንዘብ ማስተላለፊያ ዘዴ መዘዋወሩ ታውቋል። ባለፉት 7 ወራት ውስጥ ከ343 ቢሊዮን ብር በላይ በዲጂታል የገንዘብ ማስተላለፊያ ዘዴ መዘዋወሩ ተገልጿል። በገንዘብ ሚኒስቴር የትሬጀሪ እና የመንግስት ሂሳብ መምሪያ ኃላፊ ነጠሩ ወንዶሰን የገንዘብ ሚኒስቴር ወጪን ለመቀነስ ለቅልጥፍናና ለግልጸኝነት ይረዳ ዘንድ የመንግስት ተቋማት የክፍያ ስርዓት ማዘመን በሚቻልበት ደረጃ እየተሰራ መሆኑን ገልጸዋል። መንግስት በብርቱ እየሰራበት ካሉ ተግባራት መካከል አንዱ የዲጂታል ስርዓት ነው ያሉት ኃላፊዋ ይህም በርከት ያሉ ጥቅሞች እንዳሉት አስረድተዋል። የዲጂታል የክፍያ ስርዓት ተግባራዊ መሆን ከጀመረ ወዲህ መንግስት የጥሬ ገንዘብ ለማሳተም የሚያወጣውን ወጪ በእጅጉ መቀነስ ተችሏል ሲሉም ተናግረዋል። ከዚህ ባለፈ የዜጎችን እንግልትና የጊዜ ብክነት እንዲሁም ደግሞ የደህንነት ስጋት ቀርፏል ሲሉ ነው ያስታወቁት። ኢትዮጵያ በመንግስት መስሪያ ቤቶች የሚፈጸሙ ክፍያዎችን ማዘመን ያስፈልጋል ብላ በህግ ከደነገገች 15 ዓመታት መቆጠራቸውን አንስተዋል። በሌላ በኩል ማስተር ካርድ በኢትዮጵያ አገልግሎት መስጠት ጀምረዋል። ይህም ለበርካታ ዓመታት ብዙዎች ሲጠይቁት የነበረውን አንገብጋቢ የዓለም አቀፍ ክፍያ ጉዳይን የሚፈታ ነው ተብሏል። የኢትዮጵያ ንግድ ባንክ ዓለም አቀፍ የፕላስቲክና ቨርቹዋል የቅድመ ክፍያ ማስተር ካርድን ይፋ አድርጓል። ባንኩ ከዓለም አቀፉ የክፍያ ተቋም ማስተር ካርድ ጋር በመተባበር የማስተር ካርድ ቅድመ ክፍያ ስርዓትን አስጀምሯል። የካርድ ክፍያ ስርዓትን አንድ ደረጃ ከፍ ያደርጋል የተባለለት ቨርቹዋል ማስተር ካርድ በኦንላይን መጠቀም የሚያስችለው ተብሏል። የኢትዮጵያ ንግድ ባንክ ከማስተር ካርድ ጋር በመተባበር ደህንነቱ የተጠበቀና ምቹ የዓለም አቀፍ ዲጂታል ክፍያዎችን በቨርቹዋል ካርዶች ለመጠቀም የሚያስችል መሆኑ ተገልጿል። የኢትዮጵያ ንግድ ባንክ ከማስተር ካርድ ጋር በጋራ በመሆን ሲሰራ የነበረውን ቨርቹዋል ቴክኖሎጂ ካርድ ወደ ስራ ማስገባቱን ይፋ ያደረገ ሲሆን በሞባይል ባንኪንግ ቨርቹዋል ካርዱን ማግኘት እንደሚቻልም ተገልጿል። ባንኩ ከማስተር ካርድ ጋር በመሆን ዓለም አቀፍ ግልጋሎት የሚያስገኝለትን ቨርቹዋል ካርድ ማስጀመሩን በተመለከተ የባንኩ ፕሬዝዳንት አቶ አቤሳኖ ከባንኩ ደንበኞች 85 በመቶ የሚሆነው የኦንላይን ባንኪንግ የሚጠቀምበት ደረጃ ላይ መድረሱን ተናግረው ለዲጂታል ኢትዮጵያ ትልቅ እርምጃ የሚሆን ስራ ነው ሲሉ ገልጸዋል። ከ40 ሚሊዮን በላይ ደንበኞች ያሉት ባንኩ ከማስተር ካርድ ጋር ከፍተኛ የሆነ ጠቀሜታ የሚያስገኝ ትብብር መፍጠሩንም ገልጸዋል። በጥምረት ለመስራት ተቋሙ ያደረገውን ስራ ያደነቁት ደግሞ የማስተር ካርድ አፍሪካ ፕሬዝዳንት ማርክ ኤሊየት ሲሆኑ ለማህበረሰቡ የሚረዳ ቨርቹዋል ካርድ ነው ሲሉ ገልጸዋል። ዲጂታል የክፍያ አማራጮችን በማቅረብ ንግድ ባንክና ማስተር ካርድ በፋይናንሻል አገልግሎት ተደራሽነት ላይ ያለውን ክፍተት ለመቅረፍ የላቀ ኢኮኖሚያዊ ተሳትፎን ለማጎልበትና የፋይናንስ አካታችነትን ለማጎልበት የታለመ መሆኑንም ኃላፊው ተናግረዋል። በሌላ በኩል ደግሞ ከመኖሪያ ቤት ጋር በተያያዘ አዲስ አዋጅ ሊወጣ መሆኑን አውቀናል። በዚህ አዋጅ መሰረት የትኛውም የቤት ባለቤት አካባቢውን የማጽዳት ኃላፊነት እንደሚጣልበትም ታውቋል። ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት የሚጥለው ረቂቅ አዋጅ ውይይት እየተደረገበት መሆኑ ታውቋል። በህዝብ ተወካዮች ምክር ቤት የውሃ የመስኖና ቆላማ አካባቢዎች ልማት ጉዳዮች ቋሚ ኮሚቴ ከመንግስትና የግል ዘርፍ ባለድርሻ አካላት ጋር በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ላይ ውይይት በማድረግ ላይ ይገኛል። ረቂቅ አዋጁ ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት እንደሚጥልና አንድ ጊዜ ጥቅም ላይ ውለው የሚጣሉ የፕላስቲክ ከረጢቶችን እንደሚከላከል ተገልጿል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ለሊሴ ነሜ ረቂቅ አዋጁ የተጀመረውን ጽዱና አረንጓዴ ኢትዮጵያን የመፍጠር እንቅስቃሴ የሚደግፍ መሆኑን ገልጸዋል። የቋሚ ኮሚቴው ሰብሳቢ ፈቲያ አህመድ በበኩላቸው ረቂቅ አዋጁ ረጅም ዘመናት ማገልገል እንዲችል በርካታ ባለድርሻዎችን ያካተተ ውይይት በቀጣይነት እንደሚደረግበት ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።